ይህ የአዲስ አበባ ስታዲየም ለምን በዘመናዊ መንገድ አይታደስም ተብለው ሲጠየቁ ለመሸነፍ ይሄ በቂ ነው ብለው የመለሱት የህዳሴውን ግድብ በድፍረት የጀመሩት የኢትዮጵያ ህዝብ በቀን 3 እንዲበላ ምኞቴ ነው ያሉት ተረትና ምሳሌ ለበስ ቅኔ ለወስ ሽሙጥ ፈሰስ ንግግራቸው ፓርላማውን የሳቅ ሐሙስ ገበያ የሚያደርጉት የቀድሞው ጠቅላይ ሚኒስተር መለስ ዜናዊ አስረስ ታሪክ አይደለም። ይህ የህወሓት ጉልላት የኢትዮጵያ ፈላጭ ቆራጭ ድምድማት የነበሩት ከኢጣሊያ በላይ የኔ ጠላት ሀገር ውስጥ ያለው ነው ይላሉ የተባሉት የአቦይ ስብሃት ታሪክም አይደለም። ይህ ውትድርና በመስዋዕትነት የሚገኝ ጥበብ እንጂ ከመሸታ ቤት የሚሸመት ዕውቀት አይደለም በሚል ንግግራቸው የሚታወቁት የቀድሞው የኢትዮጵያ መከላከያ ሚኒስቴር የነበሩት የጀነራል ሳሞራ የኑስ ታሪክ አይደለም። ይህ በኢትዮጵያ ሰማይ ስር ዝናብ ሳያባራ በሚያላዝንበት በነሐሴ ወር 1948 ዓመተ ምህረት በትግራይ ምድር የተወለደው ቤተሰቦቹ መጪው ጊዜያቸው ብሩህ እንዲሆን ለመመኘት ሐዱሽ ብለው ስም ያወጡለት ቤት ለምኔ ብሎ የትጥቅ ትግሉን ገና ሽንቱ እንኳን መሬት ሳይሸረሽር የተቀላቀለው ባላጭር ዕድሜ ባለቤት ተብሎ የሚጠራው ጀግንነት ሌላኛው ስሙ ሆኖ ዳቦ ሳያስቆርስ በሥራው ያጸደቀው የሕፃኑ ሐዱሽ የወጣቱ ሀየሎም የጎልማሳው ሜጀር ጀነራል ሀየሎም አርያ ገብረ እግዚአብሔር ፈንቅል ታሪክ ነው። በወዳጆቹ ብቻ ሳይሆን በጠላቶቹም ጭምር የጀግንነት መዓዛው ከመልካም ሽቶ በላይ የሚወደድ ነው ተብሎ የተመሰከረለት በመንግስቱ ኃይለማርያም ተሹመው በፊት በራያ ግንባር በኋላ በነቀምት ግንባር የመንግስት ሰራዊትን ወክለው ሲዋጉ የነበሩት ጀነራል ዋሲሁን ንጋቱ የማደንቀው የጠላቴ ወታደር ሲሉ የገለጹት እሱ በመራው የጦር ግንባር በሙሉ ድል የሰገደለት ደፋርና ጀግና እንደሆነ የጦር ሜዳ ውሎ የሚመሰክርለት ከ15 ደቂቃ ባነሰ ጊዜ ውስጥ 1300 እስረኞችን የሚያስለቅቅ ኦፕሬሽን የመራ በስኬትም ያጠናቀቀ በአስቸጋሪ መልክዓ ምድር በክላሽ ታንክ የሚማርክ እልህ አስጨራሽ ደም አፋሳሽ ውጊያ ለማረከው የጠላት ጦር የሚያዝን ሩሩ ሳቂታና ተጫዋች ተብሎ በበርካታ በጎ ቅጽሎች የሚጠራ ጀግና ሰው ነበር ሜጀር ጀነራል ሀየሎም አርያ ገብረ እግዚአብሔር ፈንቅል። የባላባቱ አርያ ገብረ እግዚአብሔር ልጅ ሜጀር ጀነራል ሀየሎም አርያ ከጀግንነት ጋር ገና ሲወለድ የተዋወቀ ከሕፃንነቱ ጀምሮ የኢላማ ተኩስና ወታደራዊ እንቅስቃሴ የሚማርከው ገና በ19 ዓመቱ ሞትን ለሚጠይቀው ትጥቅ ትግል ሲሄድ የወላጆቹ ሀብትና የደረሰበት የትምህርት ደረጃ ያላጓጓው ኢትዮጵያ ካፈራቻቸው የጦር ሜዳ ጀግኖችና ፖለቲከኞች መካከል አንዱ የሆነ የዓላማ ጽናት፣ የጦር ሜዳ ጀግንነት እንዲሁም ኢትዮጵያዊ ወኔን የተላበሰ የሀገሩ ክብር ሁሌም እንደ ድመት የሚቧጭረው ቀይ ባህር ግዛታችን ነው፣ ኤርትራ ደግሞ የኢትዮጵያ አካል ናት ብሎ በጽኑ የሚያምን ከራስ አሉላ አባ ነጋ ጋር የሚነጻጸር ታሪክ ያለው እንኳን አካሉ ስሙ እንኳን ሲነሳ የሚያስበረግግና የሚያውረገርግ ክራርን እንደ ጠላት ወታደር መግረፍ የሚወድ የትግል ጓዶቹ ፈንቅል ብለው የሚጠሩት የጦር ሜዳ ጀብዶውን የኢትዮጵያ ራዲዮ ያወቀው ድምፀ ወያኔ የደለቀው አዋጊና ተዋጊ ነበር ሜጀር ጀነራል ሀየሎም አርያ ገብረ እግዚአብሔር ፈንቅል። በስትራቴጂካዊ ብልሃቱ ጀግንነትና ጨዋነት በተሞላው አመራርነቱ የሚታወቅ ለሰራዊቱ ዲሲፕሊን ቅድሚያ የሚሰጥ ነፃ በወጡ አካባቢዎች በተለይ የሲቪሉ ማህበረሰብ የመብትና የነፃነት ቁስልን ለማዳን ማከክ ሳይሆን ማከም የሚወድ ህወሓትን ከአንድ ብሶት ከወለደው ሽምቅ ተዋጊነት መልክ ወደ አንድ አስፈሪ ወታደራዊና ፖለቲካ ኃይል እንዲሸጋገር ያደረገ በሄደበትና በዋለበት ሁሉ ጀግንነቱ እንደ ሴት ሽቶ የሚገን የሚወለዱ ሕፃናት በስሙ የሚጠሩለት በተለይ የህወሓት የመጨረሻዎቹ የትጥቅ ትግል ዘመናት ሀየሎም የሚለው ስም ህወሓት ከሚለው ስም ባልተናነሰ የናኘለት የትግል ድርሳን ሊጻፍለት ይገባል የተባለለት ደርግ ከወደቀ ኢህአዴግ መራሹ ጦር ስልጣን ከያዘ በኋላ የዘመቻ መምሪያ ኃላፊ ሆኖ በሀገር መከላከያ ሚኒስቴር ውስጥ የሰራ ዋነኛውን የሰላምና መረጋጋት ዘመቻ የመራ ቢተኩሱባችሁ አትተኩሱ፣ ወደ ህዝብ የተኮሰ ውድቀቱን አፋጠነ በሚለው ጎልደን ቃሉ የሚታወቅ ኢትዮጵያ በአፍሪካ ግዙፍ ጦር ያላት ሀገር ናት ያስባላትን ሰራዊት እንደ ጉም በትና እንደ ጢስ አትና በአዲስ ስትዋቀር የሰላምና መረጋጋት ሁኔታው እንዲቀላጠፍ ያደረገ ጀግንነቱ የሚያስፈራና የሚያኮራ አዛኝነቱ የሚያስቀና ጦረኛ ቀልድና ጨዋታው የሚናፈቅ ጀብደኛ ሰልካካ አፍንጫዋን ክሊዮፓትራ የተናዘዘችለት የሚመስል መልከኛ ነበር
ተጋዳላይ ሜጀር ጀነራል ሀየሎም አርያ ገብረ እግዚአብሔር ፈንቅል። እንግዲህ ሜጀር ጀነራል ሀየሎም አርያ እንደ ኤርታሌ ለሚፋጀው በረሃ አካሉን አልሰጠም ነበር። ለደርግ ጀትና ታንክም አልተንበረከከም ነበር። በጀበሃ የሽምቅ ትጥቅ ትግል ወቅት ክንዱንም አልተንተራሰም ነበር። ታንክ ቢንቆራጠጥ፣ ወታደር ቢንጎራደድ፣ ዙ-23 አየር ላይ ቢቀዝፍ፣ በቀይ ባህር ላይ የጦር መርከብ ቢንሳፈፍ እሱ የሚሰጠው እጅ አልነበረውም ነበር። ግን በኢትዮጵያ የዘመን ቀመር የካቲት 6 1988 ዓመተ ምህረት እኩለ ምሽት በሰዓት ተፈትኖ የነጠረው የጦር ሜዳ ወርቅ ለጀሚን ያሲን አህመድ የወገብ ሽጉጥ ግንባሩን ሰጠ። አዎ ያ ጀግና በአንድ የኢትዮጵያ ምሽት በአንድ ሰባራ ሽጉጥ በአንድ ጀሚን ያሲን በተባለ ሰው በአንድ አምባራስ በተባለ ሆቴል በአንድ እጅ በተያዘ መሳሪያ በአንድ ሌባ ጣት በተሳበ ቃታ ሕይወቱ አለፈ። ካሰገደ ተራሮች እስከ ሸዋ ሸለቆች፣ ከሞራ ገደል እስከ አዲ ዳአሮን ጠለል ያልተዘረጉ እጆች፣ ያልተንበረከኩ እግሮች እንደ ቀልድ ወደቁ። ሜጀር ጀነራል ሀየሎም አርያ ገብረ እግዚአብሔር ፈንቅል ተገደለ የተባለው ዜና በእርግጥም ለሚያደንቁትና ለሚወዱት ሰዎች ብቻ ሳይሆን ማርኮ ለለቀቃቸው፣ አሸንፎ ላባረራቸው ቅንድብ የሚያቃና መርዶ ነበር። የካቲት 6 1988 ምሽት ሜጀር ጀነራል ሀየሎም አርያ የወደቀለት። በዛች ምሽት የአምባራስ ሆቴል ደምቆ ነበር። ዓለምን የሚያስረሱ ተዝናኖትን የሚያረሰርሱ ሙዚቃዎች እየተከፈቱ ነበር። ወንዶ ጥጉን ይዞ መጠጡን እያገላበጠው ነበር። ጎበዝ ባለሙያ የሰፋችው ሰፌድ የመሳሰሉ ቆነጃጅት ቤቱን ለማድመቅ ጎርደድ እያሉ ነበር። በተከፈተው ሙዚቃም ወገቡንና ትከሻውን የሚፈትሽም አልጠፋም ነበር። ከቤቱ ሰማይ የተለቀቁት ቀይና ሰማያዊ መብራቶች በራሳቸው ስልተ ምት እየደነሱ ነበር። ከትንባሆ በተለገሱ ጢሶች ቤቱ አፍንጫና ዓይንን ያዝ ማረግም ጀምሮ ነበር። የሙዚቃ ባለሙያው አብርሃም ወልዴና ጓደኛው ጀሚን ያሲን ወደ መሽታ ቤቱም እየገቡ ነበር። በቤቱ ውስጥ ጀነራል ሀየሎም አርያም በዳዲ ኬፕ ገጽታቸውን ሰብረው እየተዝናኑ ነበር። ደቂቃዎችም በተሰጣቸው የጊዜ ስሌት እየነጎዱ እኩለ ምሽት ላይ ደርሰውም ነበር። በመሃል በሆቴል ውስጥ ያሉ በርካቶች ትኩረት ባልሰጡት ሁናቴ ጀነራሉና ኤርትራዊው ጀሚል ያሲን አህመድ በጎ ያልሆነ ሐሳብ ተለዋወጡ። ብዙም ሳይቆይ ሜጀር ጀነራል ሀየሎም አርያን ለሞት የዳረገች ቅስፈት እዛው አምባራስ ሆቴል ውስጥ በንግግር ተጸንሳ እዛው አምባራስ ሆቴል በር ላይ በመሳሪያ ተወለደች። እዛው አምባራስ ሆቴል ውስጥ በንግግር ተጸንሳ የሚለውን ያዙልኝ። ምክንያቱም ቀድማ ነው የተጸነሰችው የሚል ጀማም ስላለ። አዎ አስመራ ተወልዶ እንደ ሲራራ ነጋዴ ናይሮቢ፣ ከናይሮቢ አዲስ አበባ፣ ከአዲስ አበባ የመን፣ ከየመን እንደገና አዲስ አበባ እየጦዘ በኖረው ሴሰኛ፣ ቁማርተኛ፣ ሱሰኛና ወንጀለኛ ነበር በተባለው ጀሚን ያሲን አህመድ ተብሎ በሚጠራው የ30 ዓመት ጎልማሳ ጥይት ዳግመኛ ላይ ነሶ ዋርካው ወደቆ። ከደቂቃዎች በስተቀር በሆቴሉና በአካባቢው ያሉ እንቅስቃሴዎች በሙሉ እንደ ሐረማያ ሐይቅ ደረቁ። በእርግጥም ይህ እንደነ ኤርዊን ሮሜል በጠላትም በወዳጅም የሚደነቅ ሰው፣ በእርግጥም ይህ እንደ ዊሊያም ስሊም ከዋለበት የጦር አውድማ የብስራት ዜና ይዞ የሚመጣ ሰው፣ እርሱም አንድ ነፍስ ነበረችውና ሞተ። የወይዘሮ አልጋነሽ የትዳር አጋር የዳንኤል ሀየሎምና ብርሃነ መስቀለም ሀየሎም አባት ሀየሎም አርያ የካቲት 6 1988 እኩለ ምሽት ከተመረተች ጀምሮ የሱን ግንባር ስትናፍቅ በነበረች ቀለሃ ተገደለ። ደሙ በአምባራስ ሆቴል በር ላይ ጠፍታ ከርማ ድንገት እንደመጣች ውሃ ተንፎለፎለ። በዚህ ግንባርና ቀለሃ በፈጸሙት ያላቻ ጋብቻ ምክንያት 40 ዓመት ተዋህደው የኖሩት ነፍስና ሥጋ ተለያይተው አንዳቸው ወደ ሰማይ አንዳቸው ወደ መሬት ነጎዱ። ይህ ከሆነ ዛሬ ማለትም የካቲት 6 2018 ዓመተ ምህረት ድፍን 3 አስርት ዓመት። ይህንን ጽሑፍ ለእናንተ ሳዘጋጅ ከሁሉ የገረመኝ ነገር ጀሚን ያሲን አህመድ ለምን ገደልካቸው ተብሎ ሲጠየቅ በጥፊ መቱኝ፣ በጥይት ገደልኳቸው ብሎ የመለሰው ነው። አድማጭ ተመልካቾቻችን ጀሚን ያሲን አህመድ ግድያውን በፈጸመ በዓመት ከምናምን ወራት የሞት ፍርድ ተፈርዶበት በፕሬዝዳንቱ ፊርማ ጸድቆለት ቅጣቱ ተፈጻሚ ሆኗል። እሱም ጀነራሉን ተከትሎ ላይመለስ አሸልቧል። የእኛም ጽሑፍ እዚህ ላይ አብቅቷል። ይህ የተለያዩ ጽሑፎችን በመዳሰስ
ማህበራዊ ሚዲያዎችን በማሰስ በሜጀር ጀነራል ኃየሎም አርያ ገብረ እግዚአብሔር ፈንቅል ሕይወትና ሞት ላይ የተዘጋጀ የሸገር ልጅ ወግ ነው። አሸናፊ ማህሌት ነበርኩ።